ኢኮኖሚው አለ። የኢትዮጵያ መንግስት ተግባራዊ የሚያደርገው የግብርና ኤክስቴንሽን አገልግሎት በተጠቃሚው ፍላጎት ላይ የተመሰረተ ተደራሽነት ያለውና አሳታፊ እንዲሆን ይፈልጋል። በ2016 ስራ ላይ የዋለው የግብርናና የገጠር ልማት ፖሊሲ የሀገሪቱ የኤክስቴንሽንና የምክር አገልግሎት የተለያዩ ተዋናያን የሚሳተፉበት ጥራትን ማዕከል ያደረገ አማራጭ፣ ተወዳዳሪና ተጠያቂነትን የሚያሰፍን ሆኖ እንደሚለወጥ ያትታል። በገበሬዎችና አርብቶ አደሮች ዘንድ የእውቀት፣ የክህሎት፣ የአመለካከትና የባህሪ ለውጥ ለማምጣት ከፌዴራል መንግስት እስከ ቀበሌ የተዘረጋው ስርዓት የማስተማር፣ የማማከር፣ የማደራጀትና የማስተባበር አገልግሎቶች የሚሰጥበት ነው። የጠቅላይ ሚኒስትር አብይ አህመድ ካቢኔ ባለፈው ሳምንት በፖሊሲው የታቀደውን ለውጥ ተግባራዊ ለሚያደርግ የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ይሁንታ ሰጥቶ ለህዝብ ተወካዮች ምክር ቤት ልኳል። የህግ ረቂቁ በኢትዮጵያ የግብርና ኤክስቴንሽን አገልግሎት መንግስታዊ ያልሆኑ ድርጅቶች፣ የግሉ ዘርፍ፣ የህብረት ስራና የሙያ ማህበራትን ለማሳተፍ የሚያስችል የአሰራር ስርዓት ለመዘርጋት የታቀደ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ያወጣው መግለጫ ይጠቁማል። በዋነኛነት በመንግስት እጅ በቆየው ዘርፍ ሊደረግ የታቀደውን ለውጥ በኢትዮጵያ የግብርና ኤክስቴንሽን አገልግሎት ላይ ጥልቅ ጥናት ያካሄዱት ዶክተር ገርባለታ እንደ እምርታ ይቆጥሩታል። የግብርና ተመራማሪና ገለልተኛ አማካሪ የሆኑት ዶክተር ገርባ የኢትዮጵያ የግብርና ኤክስቴንሽን አገልግሎት ከሌሎች የአፍሪካ ሀገራት የተሻለ እንደሆነ ይናገራሉ። እንዲያውም ተመራማሪው እንደሚሉት በመንግስት ለዚህ ስራ ተብለው በተቀጠሩ የልማት ሰራተኞች ቁጥር ከቻይና፣ ከህንድና ከኢንዶኔዥያ ቀጥሎ ከፍተኛው ነው። ከ60 ሺህ በላይ የልማት ሰራተኛ ቀጥሮ የሚያሰራ ሀገር ነው እና ብዙ ሀብትና ጥረትን አፍሶበት የዚህን ሁሉ ሰራተኛ ደሞዝ እየከፈለ ሪሶርስ ፑር የሆኑትን አርሶ አደሮችን ኑሮ እንዲሻሻል ጥረት ሲያደርግ ነበረ። ነገር ግን ውጤታማነቱ በጣም የጎላ አይደለም። ምርታማነትን ከመጨመርም አኳያ ሆነ የአርሶ አደሩን በተለይ ፋሚሊ ፋርመርስ ወይም ስሞል ሆልደርስ የሚባሉትን መተዳደሪያቸው ከማሻሻል ገጽታ ብንመለከተው ብዙም ርቆ የሄደ አይደለም። የእኛ ኤክስቴንሽን ግብአትን ከማከፋፈልና ግብአትን መዝግቦ አርሶ አደሩ በወቅቱ ምርጥ ዘር ወይ ደግሞ ማዳበሪያ እንዲያገኝ ከማድረግ በዘለለ ብዙም የተራመደ አይደለም። የኢትዮጵያ የግብርናና የገጠር ልማት ፖሊሲ እንደሚለው ይህ የአገልግሎት ዘርፍ ለአነስተኛ ይዞታ አርሶ አደሮችና አርብቶ አደሮች የተለያዩ ቴክኖሎጂዎችንና ግብአቶችን በማስተዋወቅና ተጠቃሚ በማድረግ ጉልህ ሚና ተጫውቷል። ይሁን እንጂ አገልግሎት አሰጣጡ ጥራቱን የጠበቀ አይደለም። ከዚህ በተጨማሪ በአርሶ አደሩና አርብቶ አደሩ ሕይወት ላይ የሚፈለገውን ውጤትና ለውጥ ማምጣት አልቻለም። ረዥም ዘመናት ላስቆጠረው የኢትዮጵያ ግብርና የተቀናጀ መንግስታዊ ድጋፍ መሰጠት የተጀመረው በ1901 በአጼ ምኒልክ መንግስት የእርሻ መስሪያ ቤት ከተቋቋመ በኋላ እንደሆነ የታሪክ ድርሳናት ያሳያሉ። ሰርቶ ማሳያ ጣቢያዎች የተከፈቱት ከውጭ ወደ ኢትዮጵያ የገቡ የከብት የበግና የዶሮ ዝርያዎችን በማርባት ለሀገሪቱ ያላቸው ተስማሚነት መፈተሽ የተጀመረው በ1938 የግብርና ሚኒስቴር ከተቋቋመ በኋላ ነው። ቀዳማዊ ኃይለ ሥላሴና መንግስቱ ኃይለ ማርያም በመሯቸው መንግስታት ውስጥ ለግብርና የሚሰጠው አገልግሎት በተለያዩ አደረጃጀቶች ቢያልፍም የምግብ ዋስትና እጦትን በመፍታት ረገድ ስኬታማ አልነበረም። አሁን በስራ ላይ የሚገኘው ሀገራዊ የኤክስቴንሽን ፕሮግራም በፌዴራል መንግስት ደረጃ የተቀረጸ ነው። ከ1980ዎቹ መጨረሻ ጀምሮ ተግባራዊ የሆነው የአሰራር ስርዓት ክልሎች የራሳቸውን እቅድ እንዲያወጡ፣ እንዲፈጽሙና እንዲገመግሙ አድርጓል። ስርዓቱ ለምግብ፣ ለኢንዱስትሪና ለውጭ ገበያ የሚቀርቡ ሰብሎች ላይ የሚያተኩር ሲሆን አቅርቦትን ማሳደግ፣ የተፈጥሮ ሀብት ጥበቃና ልማት እንደዚሁም የገበሬውን አቅም መገንባት ዋና ዋና ዓላማዎቹ ናቸው። ከላይ ወደ ታች የተዘረጋ ሞዴል የሚከተለው የኤክስቴንሽን ስርዓት በግብርና ሚኒስቴር የእርሻና ሆርቲካልቸር ልማት ዘርፍ ስር ራሱን የቻለ ዋና ስራ አስፈጻሚ ተመድቦለታል። የክልል መንግስታት የግብርና ቢሮዎች፣ በዞኖችና በወረዳዎች የተደራጁ የግብርና ጽሕፈት ቤቶች የመዋቅሩ አካላት ናቸው። ዝቅተኛው በቀበሌ ደረጃ የተመሰረቱት የገበሬዎች ማሰልጠኛ ማዕከላት ቴክኖሎጂ ማላመድ፣ በገበሬ ማሳ ላይ ጭምር መሞከርና የማከፋፈል ስራ የተሰጣቸው ናቸው። አንደኛ በቂ የሚሆን ባጀት የላቸውም። ሁለተኛ ደግሞ አንዳንዶቹ መሬትን በቂ ከሄክታር በላይ ሊኖራቸው ሲገባ ትንሽ መሬት 20 በ20 እንኳን
የሆነ መሬት ላይ ሙከራውን የሚያካሄዱ ልማት ሰራተኞች ናቸው። ልማት ሰራተኞቹም በቀበሌ 3 እና ከዛ በላይ የማህበራትንና የሄልዝ ክሊኒክን ጨምሮ አንዳንድ እስከ 5 መሆን አለበት ተብሎ ቢታሰብም አንዳንድ ቦታ ላይ ወይ አንድ ልማት ሰራተኛ ወይ 2 ልማት ሰራተኛ ነው የሚኖረው እና ያ ተቋም ደግሞ ኤፍቲሲ የገበሬ ማሰልጠኛ ማዕከሉ በሚገባ ስራውን እየተወጣውና እየከወነ ስላልሆነ ቢለፋም ብዙም ሪሶርስ እንዲፈስበትም መንግስትም በዛው በኤክስቴንሽን አሰራር በኩል የገበሬውን ኑሮ ለማሻሻል ጥረቱ አድርጎ ቢቀጥልም ውጤታማ አልሆነም። ለውጤታማነት መጥፋት በቀበሌ ደረጃ በተዋቀሩት የገበሬዎች ማሰልጠኛ ማዕከላት በተመደቡ የልማት ሰራተኞች ላይ የሚደራረብ የስራ ጫና ጭምር አስተዋጽኦ እንዳለው የግብርና ተመራማሪው ያስረዳሉ። በአንድ ቀበሌ ለተፈጥሮ ሀብት፣ ለእንስሳት፣ ለሰብል የተመደቡ ቢያንስ 3 የግብርና ባለሙያዎች ይገኛሉ። እነዚህ ባለሙያዎች በየተመደቡባቸው መስኮች ገበሬዎችንና አርብቶ አደሮችን በግልና በቡድን የማማከር ስልጠና የመስጠት ከቴክኖሎጂና የግብርና ግብዓቶች ጋር የማላመድ ኃላፊነት አለባቸው። በቀበሌ ደረጃ የተቀጠሩ የልማት ሰራተኞች የሚያከናውኑት ግን ከግብርና ጋር የተያያዙ ስራዎች ብቻ አይደለም። የግብርና ሰው የእርሻ ዘዴ ሰው ብቻ ሳይሆን ማንኛውም የፖለቲካ ሰውም የውሃ ቢሮም የተፈጥሮ ሀብት ቢሮም የተለያዩ ቢሮዎችን እንዲያገለግሉ ተደርጎ አት ሎወር ሌቨል የተመሰረቱ ናቸው። ስለዚህ ስራ ይበዛባቸዋል። ትኩረታቸውን በእርሻ ዘዴ ላይ እንዳያተኩሩ ወዲያም ወዲህም ይጠለፋሉ። እስከ ምርጫ ድረስ እስከ መግባት ድረስ ማለት የመንግስት ምርጫ፣ የፓርላመንት ምርጫ ፋሲሊቴት እስከ ማድረግ ድረስ ስለሚገቡበት ብዙ ስራ ይበዛባቸዋል። በዛ ደግሞ ፋሲሊቲ የለም፣ ትራንስፖርትም እንደ ልብ የለም። አንዳንድ ቦታዎች ላይ መኖሪያ ቤት የለም። በኤክስቴንሽን አገልግሎት አተገባበር ረገድ በፌዴራል መንግስትና በክልሎች መካከል ያለው ቅንጅት ደካማ እንደሆነ ዶክተር ገርባ ይተቻሉ። ተመራማሪው እንደሚሉት የገበሬዎች የፍላጎት ዳሰሳ ጥናት የሚከናወነው ለመንገድ ቅርብ በሆኑ በቁጥር ውስን ወረዳዎች ውስጥ ብቻ ነው። ከዚህ በተጨማሪ በአንዳንድ አካባቢዎች የአሰልጣኞች ስልጠና ባለፉት 2 ዓመታት ተቋርጧል። የልማት ሰራተኞች ማሰልጠኛ ተቋማት አደረጃጀት ከክልል ክልል የተለያየ ሲሆን አንዳንዶቹ ከዚህ ቀደም ይመደብላቸው የነበረ በጀት በመቅረቱ ለሰርቶ ማሳያዎችና ለመስክ ስራዎች የሚያስፈልጋቸው ገንዘብ የላቸውም። ባለፉት ዓመታት ግጭት በበረታባቸው የሀገሪቱ ክፍሎች በተለይ በአማራና በኦሮሚያ ክልሎች የግብርና ባለሙያዎቹ ከገበሬዎች ጋር ያላቸው ግንኙነት በከፍተኛ ደረጃ መላላቱን ዶይቼ ቬለ ከተመራማሪዎችና አካባቢያዊ ባለስልጣናት ለመገንዘብ ችሏል። ባለሙያዎችን ከገበሬዎች የሚያገናኘው መዋቅር ግጭት ባለባቸው አካባቢዎች ባይፈርስም ስራው በወረቀት ላይ ባለው አወቃቀር መሰረት እየተከናወነ እንዳልሆነ ባለሙያዎች በቁጭት ይናገራሉ። ከዚህ በተጨማሪ ሴት አርሶ አደሮች የግብርና ኤክስቴንሽን ፕሮግራሞች ላይ ተሳታፊ በመሆን ረገድ ከወንዳቻዎቻቸው በ11 በመቶ ያነሰ ዕድል እንዳላቸው አንድ የዓለም ባንክ ጥናት ያሳያል። ጥናቱ እንደሚለው ስርዓቱ በአብዛኛው ሞዴል ተብለው የሚመረጡ አርሶ አደሮች ላይ አተኩሮ የሚሰራ በመሆኑ በአብዛኛው ወንዶችን ከሴት ገበሬዎች በተሻለ ቅድሚያ ሲሰጥ ይስተዋላል። ዶይቼ ቬለ በጉዳዩ ላይ ከግብርና ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረገው ጥረት አልተሳካም። የኢትዮጵያ መንግስት በግብርና ኤክስቴንሽን መርሃ ግብር ላይ ለውጥ ለማድረግ ቆርጦ የተነሳው ሀገሪቱ በምግብ ዋስትና እጦት ሁነኛ በምትፈተንበት ወቅት ነው። በጎርጎሮሳዊው 2020 እና 2022 መካከል ከኢትዮጵያ ሕዝብ ከ21 በመቶ በላይ የሚሆነው ከፍተኛ የምግብ ዋስትና እጦት እንደገጠመው የኢትዮጵያ ኢኮኖሚክስ አሶሲዬሽን ባለፈው ሳምንት ይፋ ባደረገው ዓመታዊ ሪፖርት አሳይቷል። እስካሁን በነበረው አሰራር መንግስታዊ ያልሆኑ ድርጅቶችና የግሉን ዘርፍ በተወሰነ ልክ ሲያሳትፍ በቆየው የግብርና ኤክስቴንሽን አገልግሎት ላይ የሚደረገው ለውጥ ባለድርሻዎች በተለያዩ ዘርፎች ስራቸውን እንዲያከናውኑ እድል ይሰጣል ተብሎ እንደሚታመን ዶክተር ገርባ ይናገራሉ። ብዝሃ ኤክስቴንሽን ወይ ፕሉራሊስቲክ ቢመጣ ባለድርሻዎቹ በርከት ብሎ ነው የሚመጡት። አንደኛ ፕራይቬት ነው፣ ኤንጂኦም ነው፣ እንደገና ሌላ ኮኦፕሬቲቭም ጨምሮ ከፓብሊኩ ጋር አንድ ላይ ሆኖ ኤክስቴንሽኑን ያሳልጣል ተብሎ ይታሰብ ነበረ። በተለይ ፕራይቬት አንደኛ ሲሪየስ ናቸው። ቀጥሮም ቢያሰሩ ራሳቸውን ቢሰሩ የግል ስራ ከመንግስቱ ስራ የበለጠ ትኩረት ይሰጠዋል ተብሎ ስለሚታሰብ ስፔሻላይዝ አድርጎም ሊሰሩ ስለሚችሉ ግማሹ በላይ ስቶክ ላይ ሊሆን ይችላል፣ በኢሪጌሽን ላይ ሊሆን ይችላል፣ በአርቲፊሻል ኢንሰሚኔሽንም ወይም ደግሞ ክሮፕ ፕሮቴክሽን ላይ የተለያየ ስራ ይዞ ሊገቡ ስለሚችሉ የተሻለ ስራ ይሰራሉ የሚል ግምት ነበረ ማለት ነው። ይሁንና የባለ ብዙ ተዋንያን የግብርና ኤክስቴንሽን አገልግሎት ዘላቂነትን ለማረጋገጥ
መንግስት ዳጎስ ያለ ገንዘብ ማቅረብ ይኖርበታል። መንግስት ገንዘብ ካላቀረበ ዶክተር ገርባ በጣም አስቸጋሪ ይሆናል ሲሉ ያስጠነቅቃሉ። ለመሰል አገልግሎቶች ሌሎች ሀገሮች መንግስታዊ ላልሆኑ ድርጅቶችና ለግሉ ዘርፍ ተዋናያን ጭምር ገንዘብ እንደሚመድቡ ዶክተር ገርባ ተናግረዋል። ገበሬዎችና አርብቶ አደሮች ለአገልግሎት የሚጠበቅባቸውን ክፍያ የግብርና ሚኒስቴር መወሰን ይኖርበታል። ፕሉራሊስቲክ ብለን ስንል ፕራይቬትና ሌሎችን ኢንጌጅ ስናደርግ የመክፈልም ጥያቄ አለ። ግን የእኛ ስሞል ሆልደር ፋርመርሶች በአብዛኛው መክፈል የሚችሉ አይደሉም። እንደውም መክፈል ከግንዛቤ ማነስም ሊሆን ይችላል። በመንግስት እጅ ያለውንም ኤክስቴንሽን ሄዶ ተምሮ እንኳን የሚፈለግባቸውን ተወጥቶ እነሱም ደግሞ ከዛ አግኝቶ ለመግባት እንኳን የእውቀት ማነስ ወይም የልምድ ማነስ ስላለ የግድ መንግስት እነዚህ ላይ ገፍቶ ሄዶበት እነዚህ አይነት ችግሮችን አድሬስ ማድረግ አለበት። የኤክስቴንሽን አገልግሎት ክፍያ ጉዳይ በተለይ ትርፍን የሚያስቀድሙ የግል ተቋማት ትኩረት የሚሰጧቸው ዘርፎችና አካባቢዎች ላይ ተጽዕኖ ሊኖረው የሚችል ነው። የግብርና ስራ የሚከወንባቸው ሁሉም የኢትዮጵያ አካባቢዎች እኩል ምርታማ አይደሉም። በአንዳንድ ክልሎች በህዝብ ቁጥርና የእርሻ መሬት ጥበት ምክንያት በርካታ ገበሬዎች ያላቸው ይዞታ እጅግ አነስተኛ መሆኑ ሌላው ፈተና ነው። ፕሉራሊስቲክ ወይም ብዛ ኤክስቴንሽን ብለን ስንል በእርግጥ መንግስት ስራ ያቆማል ማለት አይደለም። ለፕራይቬቶችም ሪኮግናይዝድ ሆኖ ህጋዊ በሆነ መንገድ ስራው ላይ ኢንጌጅ አድርጎ ከመንግስት ጋር አንድ አይነት መመሪያ ኑሯቸው ወጥ የሆነ ስራ በአግሮ ኢኮሎጂ እና በተለያዩ ቦታዎች አብሮ መስራት ይችላሉ። ስለዚህ ክብደትን ይቀንሳል። ብቻውን መንግስት ይዞ ከመሄድ እነሱንም ህጋዊ በሆነ መንገዱ ሊያሳትፋቸው ይችላል። መክፈል የሚችል ይከፍላል። ለማይከፍለው ደግሞ ፓብሊክ ያን ሪስፖንሲቢሊቲ ይወስዳል ማለት ነው። መንግስት በቀዳሚነት ከሚያቀርበው የኤክስቴንሽን አገልግሎት ወደ አዲስ ስርዓት የሚደረገውን ሽግግር የሚቆጣጠር አካል እንደሚያስፈልግ ዶክተር ገርባ ይመክራሉ። መንግስት፣ የግሉ ዘርፍ ተዋንያን፣ መንግስታዊ ያልሆኑ ድርጅቶችም ሆኑ የህብረት ሥራ ማህበራት የሚከተሉት ወጥ መመሪያ በማዘጋጀትና የትብብር ስርዓት በመዘርጋት ቀስ ብሎ መሻገር እንደሚያስፈልግ ያምናሉ። በተለይ ከግሉ ዘርፍ እንዲሳተፉ የሚመረጡ ባለድርሻዎች አቅም ያላቸውና እምነት የሚጣልባቸው መሆን አለባቸው። ብዙ ድሃ ገበሬዎች በነፃ አገልግሎት ማግኘት እንደሚሹ የሚናገሩት ዶክተር ገርባ ለማስተማር ጊዜ የሚፈልግ በመሆኑ ሽግግሩ በሂደት መሆን እንደሚገባው አስረድተዋል። በሀገሪቱ የሚከወነውን የእርሻ ስራ በቅርበት የሚያውቁት የግብርና ተመራማሪ ድንገተኛ ለውጥ ችግር ሊያስከትል እንደሚችል ስጋት አላቸው። በአንድ ጊዜ ተዘሎ ኮምፕሊትሊ ወደ አዲሱ ለውጥ ወይም ወደ ፕራይቬታይዜሽን ከተከደ እንደገና ሌላ ውድቀት ሊያመጣ ይችላል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።